ባለፉት 7 ዓመታት ጊዜው የኛ ነው የሚሉ አርቲስቶች፣ ፖለቲከኞች፣ የማህበራዊ ሚዲያ ተጽዕኖ ፈጣሪ ነን ባዮች፣ ጋዜጠኞች ከሯጭነት ወደ መሬት ነጋዴነት የተቀየሩ በቡድን እየተደራጁ በማን አለብኝነት ኖረኛ ተግባራቸው በአደባባይ ሲፈጽሙ መመልከት አዲስ አይደለም። እነዚህ አካላት ገንዘብን እንደ ጠበል የሚሮጩ የሰው ሀብትን ንብረትን በስርዓት መዋቅር ተጠልለው ወደ ራሳቸው የሚያዛውሩ በምሽት ክለቦች ሰዎችን አይናቸውን ቀለም አላማረኝ በሚል ሰበብ ብቻ ሽጉጥ ከመምዘዝ ተኩሶ ከመግደል የደረሰ ወንጀል ሲሰሩ ማየት የተለመደ ድርጊት ነው። ከ10 ዓመት በፊት በብራዚል ሪዮ ዲ ጄኔሮ ኦሎምፒክ የማራቶን ውድድር ሁለተኛ ደረጃን ይዞ ሲያጠናቀቅ በወቅቱ ኢትዮጵያን ያስተዳድር የነበረው የኢህአዴግ መንግስት በኦሮሞ ህዝብና ሌሎች የኢትዮጵያ አካባቢዎች ሲፈጽም የነበረውን ግፍ እጆቹን አጣምሮ በዓለም አደባባይ በመቃወም የብዙዎችን ክብር አግኝቶ የነበረው አትሌት ፈይሳ ሌሊሳ ዛሬ ምድር ጠበበችኝ ብሎ በምስኪኖች ላይ ግፍ የሚፈጽም ኖረኛ ግለሰብ ሆኗል። በህወሓት ጊዜ ግፍና በደል በቃን በመንግስት ላይ ተቃውሞውን ለማሰማት ወደ ላይ ተጣምረው ያየናቸው እጆቹን ዛሬ አንዳንድ ጊዜ በመሃል ከተማ የሽጉጥ ምላጭን የሚስቡ በሌላ ጊዜ በጨበጡት የመኪና መሪ የጎዳና ተዳዳሪዎችን በማን አለብኝ ገጭተው የሚያልፉ ሆነዋል። ፈይሳ ሌሊሳ ሌሊቱን ሙሉ አልኮል ሲጠጣ አድሮ ቅንጡን ቪኤት መኪና እያሽከረከረ በነበረበት ሰዓት 2 ልጆቹን መግጨቱ ተሰምቷል። አንደኛው ክፉኛ በመጎዳቱ ህይወቱ አልፏል የሚል ዜና እዚሁ መንደር እየተነገረ ይገኛል። ከዜናው በላይ የሚያስደነግጠው የፈይሳ እብሪት የተሞላበት ምላሽ ነው። ፈይሳ ሌሊሳ እንደዚህ ያለ አደጋ የተለመደ ነው። ነገሩ የተለየ ትኩረት ለመስጠት የምትሞክሩ ሰዎች ቀለል አርጋችሁ እዩት፣ አታካብዱ በማለት ምንም አይነት የጥፋተኝነትና ጸጸት እንዳልተሰማው በግልጽ የሚናገር ምላሽ ሰጥቷል። ይህ የእብሪት ዘመን ያልፏል። ይህ የሰው ልጅ ህይወት ከቄጤማ ዋጋ የማሳነስ ጊዜ ማለፉ አይቀርም። ያኔ የፈይሳ ሌሊሳ አይነት ሰዎች የሚቆረጥላቸው የጡረታ ገንዘብ አይደለም፣ ፍትህን የሚጠባበቅ የተከማቸ የወንጀል ዕዳ እንጂ። ታዲያ ማን እንዳለው ባላስታውስም እንኳን ረሃቡን ጥጋቡንም ችየዋለው የሚል አባባል አውቃለሁ። አባባሉ ላዩን ሲታይ ሳክስ ይመስላል፣ ግን በውስጡ ትልቅ እውነት ይዟል። ረሃብህን ልትታገሰውም ከዛም አልፎ ልትታገለው ትችላለህ። አቅምም ስለማይሰጥህ ቢጎዳህ ራስህን ነው። ጥጋብ ግን እንደዛ አይደለም። ካልቻልከው ከሰው ያነካካል፣ ሰው ላይ እንዳትደርስ ያደርጋል። መጥገብህን ሰዎች እንዲያዩልህ ትፈልጋለህ። አቅምህን ያገኘው ሰው ላይ በሙሉ መፈተሽ ያሰኛል። ከኔ በላይ ሰው የለም እንድትል ያደርጋል። ጥጋብ መለወጥህን መቀየርህን እንኳን እንድታስተውል ጊዜ አይሰጥህም። ሌሊሳ ፈይሳ እንዲሁ እዚሁ አልደረሰም። ግፍን ለመቃወም በዓለም መድረክ ላይ እጁን አመሳቅሎ ድፍረትን ያሳየ ሰው በዚህ ልክ ራሱ ወደ ግፈኛ ለማሳደግ ብዙ ሂደቶች አልፏል። ህግን መተላለፍን በደንብ ተለማምዷል። ጎረቤቱን ደብድቦ ዝም ተብሏል። ሌሎቹም ብዙ ክሶችም ተነስተውበት ታልፏል። ለዛ ነው እንደተባለው ከሆነ ትላንት ሌሊት ላይ በመኪናው 2 ሰዎችን መግጨቱም ሳያንስ ሕክምና እንዲያገኙ በአስቸኳይ ወደ ሕክምና ቦታ እንዲደርሱ አለማድረጉ ሳያንስ ለጸጥታ አካሎች አለመተዛዙ ሳያንስ ፌስቡክ ላይ ሰዎች መግጨቱን በብሽቅ መልክ የሚያጋጥም ነገር ነው ብሎ እንደ ቀልድ የገለጸው ይሄ ድፍረት ጥጋብን ካለመቻል የመጣ ነው። ምንም አይመጣብኝም ማንንም አይዘኝም ከሚል መታበይ የመነጨ ነው። እሱ ባደረሰው የመኪና አደጋ የተነሳ የ16 ዓመት ልጅ ማረፏ ተሰምቷል። አሁን ላይ ከመንግስት የበለጠ ከሱ ስር የሚሉ ትናንሽ ግለሰቦች መንግስቶች የሚፈጽሙት ግፍና በደል እየከፋ ነው። በአስቸኳይ የሆነ እርምጃ ካልተወሰደ በእነዚህ ሰዎች የተነሳ እንደ ሀገርም የሚያስፈራ ምስቅልቅል ውስጥ መግባታችን የማይቀር ነው። ይሄ የተገጮች የቤተሰቦቻቸው የሌሊሳ ፈይሳ ጉዳይ ብቻ ሳይሆን የሀገሪቱ ፍትህ ስርዓት መኖርና አለመኖር የሚረጋገጥበት ነው።